አንተ ሪባ ተነሳኩ። እሺ እንድታዝንልኝ ምን ላድርግ? በቃ እንድነግርህ ከፈለኩ ዛፍ ላይ ውጣልኝ። የምርሽን ነው? ኧረ ኪድዬ እና ያደርገዋለሁ። ኧረ በእናትህ ስቀልን ነው እንዴ? ታመራዋለህ እንዴ? ደህና ተሻሽለ ነበር ደግሞ ድጋሚ ጀመረክ። ምን እሺ የቆይታ ነው ሩጫ ነበር ቢገናኝ እንዲሁ ስበር ቆይቼ ነው የመጣሁት። ልጁ ያሟል እንዴ? ዛሬ እንዴት ነው እንደዚህ ያፈለቀቀብህ? እሱን ስናገርብሽ አፍሽ ተፈታ አይደል? ህመምሽ ለቀቀሽ። በቃ ዳንሽ። አቤት አታውቀኝም አይደል? ስላንቺ በተደጋጋሚ ትውትን ስጠይቃት ነበር። እውነት አንቺ ነሽ? እኔን ታውቀኝ ነበር? አዎ በደንብ ነው የማውቅሽ። እስኪ እዚህ ነው አጋይልኝ። የቱ የሱ? ቆይ እሺ የሱ አጋይሉ። አንተ ይሁን እንጂ እንዴት ነው ለምትለኝ እንዴ? ና ራስህ ፈልግ። ደነዝ ላገኝሽ እፈልጋለሁ ያልከኝ እንደዚህ ለመቀለድ ነው እንዴ? እንደሱ እንኳን አይደለም። ትንሽ ስለፈራው ነው እየተቀደድኩ ያለሁት። ወገን አቶ ኖላዊ በቃ ሌላ ሌቭል ውስጥ ሌላ ሌቭል ማለት ይመቻቸው። ሚስትየዋ ግን የት ሄደሽ ነው? ወዴት ጠፋሽ? ብትኖሪ አሪፍ ነበረ። ወይኔ በላቸው። ጾምህን ሊያውሉ ነበረ። አንተም ግን አላ አይደለም የታወቀ ነው። አቶ ኖላዊ ሙጭለፍ አረገና ምሳውን ሊበላ ነው እና ጉማይነሱ ብሏል። እንግዲህ ምንም ማድረግ አይቻልም። እንዴት ናችሁ? ኖላዊ ተከታታይ ድራማ ቤተሰቦች ማን ናቸው ወይ? ዛሬም ኖላዊን አብራራ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ምናሴ ፍቅረኛው ጋር ደርሷል። የምናሴ ታሪክ በጣም የሚገርምና ላይክ በጣም አስተማሪ አይነት ታሪክ ይመስለኛል። የፍቅር ህይወታቸው ወይም ደግሞ የፍቅር መንገዳቸው በጣም ደስ የሚልና ይሄ በቃ ትክክለኛ ልብ ለልብ የመፈላለግ አይነት ሪሌሽንሽፕ ይመስለኛል። ቢኮዝ ሁለቱ አያላወሩም፣ ነገር ግን ውስጣቸው ተፈላልጓል። በቃ ጋይስ ምንድነው ስሜታችሁ እኮ በቃ ያውቃል፣ ውስጣችሁ ያውቃል። ትክክለኛ የእናንተ ሰው ከሆነ ውስጣችሁ ያውቃል፣ አይጨነቅም፣ እረፍ ይላል። እናንተ ሲያገኝ ሰላሙን ያገኛል፣ ወይም ደግሞ ይሄ ሰላም ይሰማችኋል። በቃ በብዙ ነገሩ እርግጠኛ ትሆናላችሁ የእናንተ በሆነ ጉዳይ ላይ። የእናንተ ካልሆነ ስታገኙት መጨናነቅ ነው፣ የሆነ ነገር ሲሆን ጭንቀት ነው የሚመጣባችሁ፣ የሆነ ነገር በቃ ኮንፈርት አይሰጣችሁ። የእናንተ ሲሆን ግን በጣም ኮንፈርት ይሰማችኋል፣ ሰላም ይሰማችኋል። እና ምናሴና ፍቅረኛው በቃ ኦልሬዲ ጨርሰዋል። ሳያወሩ ሳይገናኙ በደንብ ጊዜ ሳያሳልፉ ልብ ለልብ ጨርሰዋል። እና የእነሱ ታሪክ በጣም ደስ የሚልና የሚያስተምር ነው ብዬ አስባለሁ። እቺ ግን እኔ አልተመቸችኝም አካሄዳቸው። ልጅቷ የሆነ ያችኛዋን ልጅ በቃ የሆነ በጉልበት እንደዚህ ያደረገቻት ወይም ደግሞ በክፋት መንፈስ እንደዚህ ያደረገቻት ይመስላል። ምናሴን ለማግኘት ብላ እሷን እንደዚህ ያደረገቻት ይመስለኛል። ብቻ የሆነ ከባድ ነገር አለ፣ እንደዛ ነው የሚሰማኝ እኔ። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። አቶ ኖላዊ በትላንትናው ክፍል የመጨረሻ በቃ ተፍታ ነው ያለው። ፈታ ላላ ሸብረቅ ደመቅ። ወይኔ መሬት ያለ ሰው አለ አንድ ጓደኛዬ ነው ልክ ላጥ ሲያደርግ ማለት ነው። ወይኔ መሬት ያለ ሰው ነው በቃ ሌላ ምንም አይደለም። ወይኔ መሬት ያለ ሰው ያዙ ይደቁኝ ይላል እና እሱን ያስታወሰኝ። አንዳንዴ ጥሩ ነው እንደዚህ። አቶ ኖላዊም በጣም ከፍቶታል እና አቶ ኖላዊ እንደዚህ በመሆኑ እኔ አዝናለሁ። ግን ባለፈው ሀና በተናገረችው በጣም አዝኛለሁ። ሀና እሱ እንደዚህ ልትናገር አይገባም። በቃ መረዳት መቻል ነበረባት። ምክንያቱም ማመዛዘን የምትችል አይነት ልጅ የጤና ባለሙያ ይሄንን ማመዛዘን ካልቻለች እንዴት ነው? የምሬን ነው። ልታዳምጡ ሁላ እኮ አልፈለገችም። እኔ ባለፈውን ብያችኋለሁ እኮ። አሁን በቃ ኖላዊን አየችው ሀና እንግዲህ ስታለቃቅስ፣ ከዚህኛው ቤት ደግሞ ወደዛኛው ቤት ስትሄድ ኖላዊ ላይ ስትደነፋ ነው የምናየው ብያችሁ ነበር። ያንን ነበር ያሳዩ እና እሱ ነገሩ ደብሮኛል። ሀናን እንደው የሚኮረኩማት ይጥፋ ጋይስ። ምን አለ እኔን የማመጣችሁልኝ እንደው እዚህ ቁመቷ ላይ ወደታች አንድ ኮርኩም ባረግ ጨራሽ ወደ አሳጥራት ይሆን ደግሞ እሱም ችግር ነው። እሱ ይሁን። ሌላኛው እንግዲህ አዲስ ፍቅረኛሞች የሰላምዬ ነው። ሰላምዬ በቃ እልል ብላለች። ጥሩ ነው። አስባችኋታል? ሰላምን ጋይስ ኪንኪን የምትል እማትሰማ እማትለማ
በቃ አሻፈረኝ የምትል የልጥጥ ልጅ የነበረች ልጅ ገንዘብ ከሌለው ምን አባት ያደርግልኛል የምትችል ራሳቸው ገንዘብ አለ ሀብታም ነች እሱ አይደለ በፊት ላይ ማለት ነው። ምዕራፍ 1 ላይ በጣም ሀብታም ናቸው። ግን ሀብታም ሆና ከነሱ የተሻለ ሀብታም ካልሆነ ምን ያደርግልኛል የምትል አይነት ልጅ ልጅ አስቡ እንግዲህ ወር አሁን ከዚህ ጋር ፍቅር ሲይዛል እና የህይወታችን ጎዳና ብዙ ነው። ህይወታችን አንዴ ከፍ ይላል፣ አንዴ ዝቅ ይላል። አግኝቶ ደግሞ ዝቅ ማለት በጣም ያማል፣ በጣም ፔን አለው እና ፈጣሪ ከነዚህ አይነት ነገር ይጠብቃችሁ፣ መጨረሻችሁን ያሳምርላችሁ። እኔ የምጸልየው ጸሎት ይሄ በቃ ሄጄ መጨረሻ ይመር የምሬን በጣም ከባዱን ነገር ነው የመጨረሻው ነው ብዬ ነው ማስበው። ላይክ የሆነ ታይም ላይ ከፍ ብላችሁ በቃ አለ አይደል ለምሳሌ የሆነ በጣም በቃ በጥሩ ሁኔታ ኖራችሁ መጨረሻችሁ ደግሞ በጣም የሚያሳዝን ሲሆን በጣም ያስጠላል። እና እኔ ፈጣሪን አንድ ነገር ነው የምለምነው፣ መጨረሻዬ በአንተ እጅ፣ ጅማሬ በአንተ እጅ እንደሆነ ሁሉ ፍጻሜ በአንተ እጅ ይሁን ብዬ ጸልያለሁ። አሁን ራሱ እየጸለይኩ አመናችሁኝም አላመናችሁኝ የእናንተን የሚያሳምርላችሁ። ለማንኛውም ወደ ድራማችን እንመለስና በትላንትናው ክፍል በቃ ደመቅ ሸብረቅ ብለን ነበረ። ሜሉን በቃ አሰቃየኋት፣ አንዴ ወደዚህ አንዴ ወደዛ። ሜሉ ግን አንድ ቀን የተነሳባት ዕለት ማለት ነው ያንን ሸጠችው እንዴ ጋይስ ሆነ እንደዚህ ይዛ የሆነ ሰው ማግኘት ስትፈልግ ምናምን በቃ ይዛ የምትዝትበት አለ አይደለ በቃ ጆሮ ላይ ነው ማጭው ምናምን ትላል ነበር እንዴ እሱን ነገር ሸጥሽው እንዴ የሚሉ ይዘሽ ሄደሽ እንደው አታንጋጋቸው በተር ታሰልፈሽ ምናምን እኔ የጠበርክክ ይብላ ብያለሽ። የምሬን እኮ ነው የሆነ እንደዛማ ማድረግ ነበረባት። ግን ያው ድራማው ጥሩ አይሆንም፣ በእርግጥ አስተማሪ አይሆንም። ግን የሆነ ቀን ምርር ብሏት እንደዛ ብታደርግ አሪፍ ነው። በቃ የሆነ ሰው የመጨረሻ ምርር ሲለው እንደዛ ያደርጋል አይደል? ወደዛ አይነት ነገር ቢሄድና የሆነ ፈታ ቢያደርገን አሪፍ ነበር። ነገር ግን እሷ በዚህ መልኩ አትሄድም ብዬ ነው የማስበው። ድራማው ቤት በኩል ነው የሚሄደው። ሜሉ የራሷ ነገር ተስተካክሎ የተሻለ ቦታ ላይ መታ አሁን ላይ ነን ያሉ አሁን ካናት ፊት የሚሉት ከታች ሆነው ይቅርበኝ የሚሉበት እንደዛ አይነት ነገር ያሳዩናል ብዬ ነው የማስበው። እንደዛ ነው የሚሰማኝ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ሌላኛው በትናንትናው ክፍል ትንሽ ለየት ያለው ነገር በቃ አቶ ኖላዊና የምናሴ ጉዳይ ነበረ። ሌላው ያው ሀናም ስትነጫነጭ ነበረ። እኔ የሀና ግርም አሁን ሀናን ብታስወጧት ሁሉ ደስ ይለኛል። ከምሬ ነው። ምንም ጥቅም የላትም እዚህ ድራማ ላይ። እዛ ትመጣለች መጨቃጨቅ፣ መነዛነዝ። ከዚህ የነበራት ደግሞ እዛኛው ቤት ትሄዳለች መነዛነዝ። አንቺ የረሰነ ስርዓት ግዢ ባክሽ እንዴ! የምሬን እኮ ነው። ምን ልበላችሁ ጌዝ እንደ ፌንጣ ከዚህ እዛ እየዘለልሽ እኮ መከራችንን አበላሽ። ወይኔ በላችሁ። በሉ ሰላም ዋሉ። ወዳችኋለሁ። ዋይንካችሁ ሁሉም ዙ አልፏችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ቤታችሁን ብሩ ይሆንላችሁ እያልኩ በዚሁ ሰናበታችኋለሁ። መልካም ጊዜ። ሀናና አሲር ፈጸሙት። ኧረ ኮሜንቱን ቦላችሁት እኮ ወይ በላቸው። ይሄን ያህል በቃ ፈልጋችሁ ነበረ እንዲፈጽሙ እንዴ? ምን ነው ይሄን ያህል መንቀልቀል? ወይኔ ለነገሩ እኮ እውነቱን ነው። ማነው ያተምቹ እውነቱን ነው። አንተ እኮ እንካ ተብሎ ቢሰጥ ራሱ ምንድን ነው ብለህ የምትጠይቀው ብሎታል። እንዴት ነው ማድረገው ብላ አይ ለመናገር ራሱ ከበደኝ። እንዴት ነው ምንም አልተፈጠረ የምትሉ ቀድማችሁ እኮ ኮሜንቱን እኮ ሞልታችሁት እኮ እናንተ በቃ ሰው እንዴት እንደሆነ ገና ገብቶ ኮሜንቱ እንዳለ በቃ ተፈጸመ ነው እንዴ? መቼ አያችሁት እንደተፈጸመ? ፊሽካ ይዛችሁ ነበር ወይስ ቀይ ካርድ ምናምን ይሄ ቢጫ ካርድ ይዛችሁ ነበር እንደ ኳስ መሀል ዳኛ? ምን አስባችሁ ነው? እንዴት ናችሁ? ውዴዱ ላይ የተከታታይ ድራማ ቤተሰቦች አባንዳቸው ዛሬም ኖላዊ አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል እንደ እውነቱ በቃ ኮሜንት ሲያዝናናን ነበረ። ከዛ በኋላ ደግሞ ተምቹ ሴሬሞኒው ላይ ያደረጋት ነገር የተነጋገሯት ነገር ምናምን ደስ ስትል ነበረ። ከዛ ይልቅ ግን ኮሜንት ላይ የተደረገው ነገር በቃ
ሁላችሁንም አዝናንቷችኋልም እንደገና ደግሞ አስገርሟችኋል። እንዴት ብላችኋል? መግቢያ ላይ አንስቼዋለሁ። ገና በቃ እነ ሀናና አሴር አንድ ላይ ካደሩ በኋላ ሀና ጠዋት ተነስታ ይሄ ምንድነው ጆሮ ጌጧ ምናምን ስታደርግ ሁሉ ሰው ምንድነው ኮሜንት ላይ ገብቶ ተፈጸመ በቃ አለቀ ተፈጸመ አለቀ ደቀቀ ብላ 5 ደቂቃ አልቆይም ምንም አልተፈጠረም ብሎ ካዷችሁ። እናንተ ምን ትሰሩ ነበረ? ፊሽካ ይዛችሁ ለምን ቆማችሁ? አረንጓዴ ብቻ አረንጓዴ ቀይና ቢጫ ለምንድን ነው የያዛችሁት? ምን ይሰራላችኋል? እሱ ሪከርድ አታረጉም? ስልክ አትይዙም ወይ? በቃ ስልክ ይዛችሁ ሪከርድ ማድረግ እኮ ነው የዘንድሮ። በዚህ ነው በቃ ማስረጃው። ወይኔ አጨደልባችሁ። የብር ይሉ ኮሜንት ግን በቃ ኧረ በስመ አብ። ይሄን ያልፈልጋችሁ ነበር ሁለቱም እንትን እንዲሉ። በነገራችን ላይ እኔ ከዚህ በፊት ብያችኋለሁ የሀናና የአሴር ግንኙነት ከዚህ በኋላ ብዙም ደስ አይልም ብያችኋለሁ። በተለይ እንትን ድራማ ታያላችሁ ብዬ አስባለሁ። ማን ነው በእናታችሁ? ኑሐሚን ላይ ትሰራለች። ኑሐሚን ሆናና ሀና እዛ ጋር ከኖላዊ በፊት ቀድማ ሰርግ ምናምን ፍቅረኛ ምናምን ሲሉ ነበርና ቀድማ ካገባች ኖላዊ በጣም ይደብራል ብያችሁ ነበረ። ሁለተኛ ደግሞ እዛ ጋር ፍቅረኛ ምናምን እየተጫወቱ ነበረ። ከዛ ደግሞ አለ አይደለ በቃ ይሄ ተፈጸመ ያላችሁትን ነገር ቀድሞ እዛ ጋር ሊፈጽሙ ዳር እያሉ ነበርና እዛ ጋር ከተፈጸመ በቃ እዚህ ጋር ኖላዊ ላይ ምንም አዲስ ነገር ሰው እዛ ጋር ስላዩ በቃ ይሄ ነው የሚለው በቃ ጊዜ ያለፈበት ነገር ይሆናል ብያችሁ ነበር። ግን ቢሆንም ትናንት ደስተኛ ነበራችሁ። ግን ያው አስከፏችሁ እንጂ ካዷችሁ። በቃ ባጭሩ ካዷችሁ። ዞሮ እንደዚህ እዚህም እዛም ድራማ ሲሰራ እንደነዚህ አይነት ነገሮች ታሳቢ ቢደረጉ እጅግ በጣም አሪፍ ነው ብዬ አስባለሁ። በተለይ ዋና ገጸ ባህሪ ሆኖ ሲጫወቱ እዚህም እዛም አይስሩ አይደለም ነው ከይስሩ። በቃ በዚህን ሰዓት እዚህም እዛም ካልሰራችሁ ሲጀመር አይሆንም። አንድ ስራ ይዛችሁ ጭራሽ መኖር ከባድ ነው። በዚህ ኖሩ አይደለም። ግን መቅደም ያለበት ቦታ እንደነዚህ አይነት ነገሮችን ማስቀደም መቻል አለባችሁ ብዬ ነው የማስበው። ሀናን አብዛኞቻችሁ ያያችኋት ምን ላይ ነው? ኖላዊ ላይ ነው አይደለ? ፍቅር ምናምንም የጀመረችው ከአሴር ጋር ኖላዊ ላይ ነው። ስለዚህ ኖላዊ ላይ ያለው ነገር መቅደም ነበረበት። በቃ ለሁሉ ነገር ወደፊት መሄድ ነበረበት። ይሄ አሁን ያየነውን ትናንትና ያያችሁትን ይሄ የፍቅራቸውን ምናምን እንትን አብሮ እራት መብላቱ ምናምን የነበረው ነገር በፊት ነበር። በቃ ሌላ ቦታ ከማየታችን በፊት ኖላዊ ላይ ነበር ማየት የነበረ። ከዛ በኋላ ሌላ ድራማ ላይ ብትሄድም ኖርማል። ምክንያቱም እዚህ ጋር ብዙ ነገር ስላሳየችን እዛ ጋር ብትሄድም ምንም የተለየ ነገር አይሆንብንም ማለት ነው። እና ይሄ ነገር ድራማውን በጣም ያወርደዋል። በተለይ ደግሞ እዛ ጋር ሰርግ ምናምን ነበር ሁላ ትዝ ይላችኋል አይደለም? በጣም ነበር በቃ እዛ ሰው እዛ ነበረ ትቶት ነበረ እዚህ ጋር የነበረውን ወይም ደግሞ ኖላዊን ትቶት ነበረ። የሰርጉ ሰሞን ሁሉ ሰው እዛ ነበረ። እነሱ የሚመቻቸው የአራዳ ልጆች ናቸው። ሰርጉ አንዱ ክፍል ወደ 2 ሰዓት ላይቭ ነበሩ። ይመቻቸው። በጣም ነው የተመቹኝ። እና እንደዛ ሲደረግ እዚህ ጋር ያለው ነገር በጣም ይቀዘቅዛል። ሰው የሚፈልገውን ነገር ካገኘ ላሽ ነው የሚለው። እዛ ጋር አሁን ቪው በጣም ቀንሶ ነበረ ከሰርጉ በኋላ። አሁን እንደውም ትንሽ የተስተካከለ ነው። እንደነዚህ አይነት ነገሮች እንዳይፈጠሩ ጥንቃቄ ብታደርጉ የሚል ሀሳብ አለ ለዳይሬክተሮቹ። ለማንኛውም ወደ ድራማው እንመለስና በትናንትናው ክፍል ብዙ ነገሮችን አይተን ነበረ። ሀና ስራም ጀምራለች እንደተባለውም ያው ቤሉን ለማጥመን ነበረ። ተሳክቶላቸዋል ምናምን እሱ ነገሩ በጣም አሪፍ ነው። ከዛ የሰላምዬ እና የፍቅረኛዋ ጉዳይም በቃ ተጣጥፎ ቀጥሏል። እሱም ጥሩ ቦታ ላይ እንደሚደርስ ተስፋ አለኝ። የሰላምዬ እና የፍቅረኛው በቃ እኔ በጣም ተመችቶኛል። እነሱ በጣም ደስ የሚል ነገር ማየት ችለናል በእነሱ በኩል። ከዚህ በፊት እነ ጩና ጠፍተዋል፣ የነ አሴር የመጀመሪያ ጓደኞች ጠፍተዋል ብዬ እንትን ሰርቼ ነበረ፣ ሪቪው አድርጌ ነበረ። በትናንትናው ክፍል ቴንኪው አይተናል። በቃ የሆነ ነገር አይተናል። እነሱም ባናይ እንኳን ሄጄ እነሱን ጠይቄ መጣው የሚል ነገር አንስቶ ነበረ አሴር። አይታችኋል ብዬ አስባለሁ። እና እንደዛ ነው መሆን ያለበት። በቃ መጣል የለበትም ታሪክ።
መጣል የለበትም ታዲያ። ምክንያቱም ይሄ ገቢ ማግኘት ብቻ ሳይሆን ማስተማር መቻል አለባችሁ ብዬ ነው ማስቡ። ቢኮዝ ኖላዊ ተከስተ ድራማ የመጣበት አንግል እና አሁን እየሄደበት ያለው አንግል በጣም የተለያየ ነው ብዬ በተደጋጋሚ ሲጮህ የነበረው ለዚህ ነው። እንደነዚህ አይነት ነገሮች መፈጠር የለባቸውም እንድላችሁ ፈልጌ ነው። ቢኮዝ ጎዳና ላይ አብረው ክፉን ደጉ ያሳለፉ ልጆች አንዱ ካለፈለት እዛ ጋ ያለ ሰው የእሱ ጓደኛ የተባለ እንደዚህ ኮመን ጓደኛ የተባሉ ሰዎች መቼም አይጣጣሉም። በቃ ይሄ የታወቀ 100% እርግጠኛ ሆኜ ነው የምነግራቸው። ከማንም በላይ ነው የሚተሳሰቡት፣ ከማንም በላይ ነው የሚዋደዱ እና የነሱን እንትን አንስታችሁ መተው አልነበረባችሁም ብዬ ነበረ። ትላንት ጆሮን እንደታሰሩ ምናምን አይነት ነገር አንስቶ ነበረ። በጣም አሪፍ። እንደውም አምጥታችሁ እዛ ስራ ቦታ ብታስገቧቸው፣ ባለፈውም አንስቼዋለሁ። ስራ ቦታ አምጥታችሁ በቃ እሷ ቢያንስ የሆነ ማንበብ ምናምን ልትችል ትችላለች። እሷ አናውቀውም፣ ያለውን ሁኔታ አናውቅም። ከእነሱ የተሻለች ትሆን ትችላለች። ማንበብ ምናምን ባትችል እንኳን ተቆጣጣሪ ብታደርጓት እንደዚህ አይነት ችግሮች ምናምን ላይፈጠሩ ይችላሉ ብያችሁ ነበር። ሌላ እሷን ተቆጣጣሪ አድርጋችሁ ሌላ ሰራተኛ ደግሞ ብትቀጥሩ እሷ ፊት ለፊት ልታጭበረብር አትችልም። እንደዚህ አይነት ነገሮችን አድርጋችሁ እነሱንም እዛ ጋር ብታመጡ አሪፍ ነበረ። እንደገና ደግሞ እሷና አሴር ኮመን ጓደኛሞች ነበሩ በፊትም፣ አሁንም በጣም በቃ ተቀራርበው ተቀይራ እሷም አለ አይደለ በቃ ሁሉና ስራ ጀምራ በቃ በሁሉ ነገር ተቀይራ ከአሴር ጋር ጓደኝነታቸው እየጠነከረ ሲሄድ የሀናና የእንትንም ራሱ ይሄ አለ አይደለ ሀና መቅናት ትጀምራለች። በቃ ሌላ ዳይሜንሽን ወይም ደግሞ ሌላ መንገድ ሌላ እንትን ትሰጡታላችሁ፣ ድራማውን ውበት ትሰጡታላችሁ። እና እንደዚህ አይነት ነገሮች ቢኖሩ አሪፍ ነው ብዬ አስባለሁ። እናንተን ሀሳብ ኮሜንት ላይ አስቀምጦልኝ። ተምቹ በትናንትናው ክፍል በጣም ተመችቶን ነበረ። በቃ እዛ ሴሬሞኒ ላይ በቃ ይመች ተምቹ ይመች። ትችላለህ። እንደዚህ አይነት ነገር ላይ አክቲቭ ነው፣ ጎበዝ፣ በርታ፣ በዚሁ ቀጥል እንበል። ሌላ ምን እንላለን? ኧረ ወገን ተውት፣ ኧረ ተውት። እኔ ተናግሬያለሁ። አሁን እቺ ልጅ እንደለመደባት ደግሞ ሄዳ ነው ላይ ልታስቸግር ነው፣ ልትደነፋበት ነው። እቺ ሀና የምትባል ጉድ በቃ እንደው ምን ይሻለናል እንዴ? አንዳንዴ እኮ ወንድ ልጅ አትረጉም ዜ አትረጉም። ይህ ሰውዬ ምን ያርግሽ? ከምሬን እኮ ምን ያርግሽ? ምን ያርግ? በዚህ በኩል ልጅ ይዛ ልጅ እየመጣ ነው። እንደገና ታማለች። ስትታመም እያየ መድኃኒት መግዣ እያጣ ነው። እና ይህ ሰውዬ ምን ያርግ እንዴ? አስቡ እንጂ ጋይስ፣ የምሬን እኮ ሴቶች በጣም ችግር አለባችሁ። ይህን አምጣ ይህን አድርጌ አንዳንድ ሴቶች እናንተ ቤት ቁጭ ብላችሁ ግማሹን ቀናችሁን በእንቅልፍ ትጨርሳላችሁ። ከዛ እሱ ወደ ቤት ገና ከመግባቱ በር ከመርገጡ ጭቅጭቃችሁን ይጀምራላችሁ። እረፉ ጌታን። እንደዚህ አይነት ሴቶች ከምሬን ነው የምላችሁ፣ እረፉ። ሰው አታማሩ። ምን አይነት ቻሌንጅ እንደሚያሳልፍ እኮ እናንተ ወታችሁ አላያችሁት፣ ሄዳችሁ አላያችሁት። ስንት ሸክም በጀርባው ተሸክሞ ወንድ ልጅ እንደሚሄድ አታውቁም እናንተ እንዴ? አንቺ ምን ሆነሽ ነው? አባትሽ ሰርቶ ያላመጣውን አንቺ ሰርተሽ ያላመጣውን እሱ ከየት አባቱ ያምጣልሽ? ይሞትልሽ እንደ ያረረ ቢባሽ። ወይኔ ዛሬ ጨነልኩባችሁ። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ ኖላዊን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል የሚጠበቀውን ነገር ነው ያያችሁት። በባለፈው ሪቪው ተናግሬ ነበረ። እንግዲህ አሁን እንደለመደባት ሀና ከዚህ ወደዚህ እያለች ኖላዊን ማሳቀቅ ነው። በቀጣዩ ክፍል እሱን ነው የምናየው። ኖላዊ ላይ እንዲንዲንዲክን ሲያረጋት እናያለን ብያችኋለሁ። እና ይቺ ልጅ አበዛችሁ፣ አሁንስ አበዛችሁ፣ የምር አበዛሹ። የምር አንቺ ቦታሽ እንደውም አለው እዛ ሜሉ መጨረሻ ላይ የድራማው መጨረሻ ላይ ያየንባት ቦታ በቃ እሷ ቦታዋ ነው። የሀና ትክክለኛ ቦታ እዛ ነው። ይቅርታ አድርጉልኝ። እኔ የጽዳት ሰራተኞች ለመናገር ፈልጌ አይደለም፣ በሌላ ወይ እንዳታዩ። በቃ ትክክለኛ ቦታ ለእሷ እንደዚህ የሚገባት እንደዚህ አይነት ነው። በቃ የሆነ ከታች ነው መነሳት ያለባት፣ ከታች። የምሬን እንዴ በቃ አበዛችሁ ከሆነ እንዲህ የሚያደርጋት ነገር ምን ያድርግሽ? እንዴት ነው እንዲህ የምትናገረው? አባታን እንዴት ነው የምትናገረው? ጋይስ ከመናገራችሁ በፊት እኮ መጀመሪያ ማሰብ መቻል አለባችሁ። አይኖ ድራማ ነው። እኔ ድራማነቱን አይደለም ማየው፣ እንደዚህ የሚያደርጉ ሰዎች እንዳሉ ነው ማየው።
ገብቷችኋል አይደለ? የሆነ ከመናገራችሁ በፊት አስቡ እንጂ መጀመሪያ አስቡ። ምን አይነት ጫና ውስጥ እኔ ሰው ሀና ምን አድርገሽ ታውቂያለሽ? እዛ ቤት ስትሄጂ ምን ይዘሽ ሄደሽ ታውቂያለሽ? ንገሩኝ እስኪ። ሀና እነ ኖላዊ ቤት ስትሄድ ብርቱካን የሆነ ሽንኩርት የሆነ ነገር ስኳር የሆነ ቡና ይዛ ሄዳ ታውቃለች? የለም። ባዶ እጇን እዛው ውብላ የምትገባው። አቶ ኖላዊ ስራ እንደሌለው ታውቃለች። የሚሰራው ጥበቃ ስራዋ ነች። ከእሷ የምትመጣው ደግሞ በወር ጠብቆ ምን ሊያደርጋት ነው? የቤት ኪራይ አለ። ሚስቱ ደግሞ እርጉዝ ነች። የሚያስፈልጋት ነገር አለ። የጤና ክትትል አለ። ብዙ ነገር እንዳለ። ለነገሩ የተማረችው እኮ የጤና ባለሙያ ነች ሀና አይደለ? ይህን እንኳን ማሰብ አቅቷታል። እና ይህ ሰውዬ ምን ያርግ? አሁንም እሷን ተሸክሞ ደግሞ የአሴርን ፊት ይህን እንዴት ያርግ ነው የኔ ጥያቄና የሆነ ከመናገራችሁ በፊት ለምን እንዲያደረገ የሚለው ነገር ይቀድማል። በተለይ ደግሞ ቤተሰብ ሲሆን ጓደኛ ሲሆን የሆነ መጥፎ ስራ ሲሰራ ስታዩት ለምን እንዲያደረገ ነገር ያለው ይቀድማል። አትናገሩ አይደለም ሰዎችን መገሰጽ ትክክል አምናለሁ። በዚህ ግን ለምንድን ነው እንዲያደረገው የሚለውን ነገር ማየት መቻል አለባችሁ። አቶ ኖላዊ እዛ ውስጥ የገባ አንደኛ ሚስቱ ታማ መድኃኒት መግዣ ስላጣ ነው ያንን ነገር ያደረገው።